በራስዩ ሁሉም ነገር አለ። ሶሊያናና ሱራፌል በፍቅር 2 ዓመት ቆይተዋል። ሶሊያና በመጠኑ ቁጡ ባህሪ ሲኖራት ሱራፌል ከሷ የተሻለ ትግስት አለው። ጥንዶቹ ከአንድ ዓመት ተኩል ወዲህ በቅርቡ ለመጋባት ይበልጥ በማሰባቸው በአንዳንድ ሁኔታዎች ላይ ለራሳቸው ነፃነትን ጨምረዋል። በተለይም ከወር ወደዚህ ሶሊያና የሱራፌልን ቤት እንደ ቤቷ በመቁጠር አብረው ውለው እንኳን ፍቅራቸው አልወጣላችሁ ሲላቸው አብሮ ያድራሉ። ታዲያ በአንድ ዕለት ሶሊያና ቀድማው ተነሳ ሻወር ቤት ትገባለች። ያኔ የሶሊያና ሞባይል መጥራት ይጀምራል። ሱራፌል ሲመለከተው እገሌ ባንክ የሚል የታዋቂ የባንክ ስም ይመለከታል። ሱራፌል እንዴት በዚህ ጠዋት ከባንክ ይደውላሉ በሚል አይቶት ዝም አለ። ስልኩ ለሁለተኛ ጊዜ ጠራ። አነሳውና አቤት አለ። ሶሊያናን ፈልጌ ነበር አለ አንድ ሰው። ትንሽ ቆይተው ይደውሉ ከ5 ደቂቃ በኋላ አለ ሱራፌል። እሺ ችግር የለም አንተ ግን ማነህ በማለት ኮዲያ ያለው ሰው ወፍራም ጥያቄ ወረወረ። ሱራፌል በመጠኑ ግር ቢሎም ጓደኛዋ ነኝ ምን ነው ችግር አለ ጓደኛ ማለት ሲል እንዲብራራለት ጠየቀ። ሱራፌል የሰውየው ጥያቄዎች አንዳች መዘዝ ያረገዙ መሆናቸውን ለመረዳት ጊዜ አልወሰደበትም። ነገር ግን መመለሱን ቀጠለ። እኔ ፍቅረኛዋ ነኝ ግን ለምን ጠየከኝ አለ ሱራፌል። አይ እንዲሁ ነው በቃ መልካም ቀን አለና ምላሽ ሳይጠብቅ ደዋዩ ስልኩን ዘጋው። ሱራፌል ሞባይሉን በእጁ እንደያዘ በርካታ ነገሮች ወደ አይምሮ ይመላለሱ ጀመር። ሱራፌል ውዝግብ ባለበት በዚህ ሁኔታ ሶሊያና ራሷን በፉጣ እያደራረቀች ወደ ቤት ገባች። አይኑ በነገር ቀልቶ የቆያትን ሱራፌልን ያን ያህል ልብ አላለችውም። አንተ አትነሳም እንዴ ስራ እንዳታስረፍደኝ ባክህ አለችው። እሱ ግን ያለችውን ሳይሰማት አንድ ሰው ደውሎ ነበር አላት። ሰውነቷን እየተቀባባች ቀለል አድርጋ ማን ነው እሱ አለችው። እሱን የምታውቂው አንቺ ነሽ አላት። የድምፁ መቀየር ያስደነገጣት ሶሊያና ስልኩን አንስታ ተመለከተችው። አየችውናም ወይ ይሄ ነው እንዴ ዝም ብሎ ነው የሚሟዘዘው ባክህ ብላ ስልኩን አልጋው ላይ መልሳ ጣለችው። ሱራፌል ግን ምንም አልተዋጠለትም። ማን ነው እሱ ሲል ጥያቄውን አጠነከረው። ሶሊያና የሱራፌልን መቆጣት በመረዳት ባልተለመደ መልኩ ነገር ለማብረድ ጥያቄዎቹን በትዕግስት መመለሷን ቀጠለች። እኔም ያን ያህል አላውቀው አለችው። ታዲያ ስልክሽን ከየት አግኝቶ ደወለልሽ ሲል ሱራፌል ከቀድሞ በጋለ ንዴት ጠየቃት። ባለፈው ባንክ ቤት ሄጄ ከቡኬ ላይ ይመስለኛል ስልኬን የወሰደው ደግሞ ከዚህ በፊት ደውሎልኝ ሁሉንም ነገር ነግሬዋለሁ አለችው። ምንድነው የነገርሽው ሲል ሱራፌል ባልበረደ ንዴቱ ጠየቃት። ጓደኛ እንዳለኝ አለችው ሶሊያና። ታዲያ ለምንድነው እስከዛሬ ያልነገርሽኝ ሲል ሱራፌል ቱጋለም። የማይረባውን ሁሉ ነገር እያመጣው ላንተ መንገር ልክ መስሎ ስላልተሰማኝ አለችው። ሲጀመር ለምን ማውራት አስፈለገሽ ሲል በንዴት አሁንም ጠየቃት። ምን ሆናል ዛሬ ግን የሷም ንዴት እየተከሰከሰም ከመቼ ጀምሮ ነው ስልኬን ሳይቀር መቆጣጠር የጀመርከው አንቺን ልጠይቅሽ እንጂ ከመቼ ጀምሮ ነው ሲደውልልሽ የነበረው አላት ደምስሩ እየተገታተረም። አላቅም አለችው። አላቅም አለና ካልጋው ላይ ተስፈንጥሮ ተነሳና ፊት ለፊቷ ቆመ። ሶሊያና አይኗን አፍጥጣ ምን ልትመታኝ ነው አለችው በጩኸት። ድንገት በጥፊ መታት። ሶሊያና በድንጋጤም ባለማመንም ለሰከንዶች አይኗን አፍጥጣ ቆማ ቀረች። ሱራፌል ከመታት በኋላ ሁኔታዋ እሱንም አስደነገጠው። ሶሊያና ምንም ሳትናገር በፍጥነት ልብሷን ለባብሳ ወጥታ ሄደች። የዛኑ ቀን ማታ ሱራፌል ደወለላት። ስልክ አታነሳም። ደጋግሞ ሞከረላት። አሁንም አታነሳም። ሳይታክት አሁንም ደጋግሞ ይቅርታ ሲል መልእክት ጻፈላት። ከሶሊያና ግን ምንም የተገኘ ምላሽ አልነበረም። ሱራፌል ግራ ተጋባ። በዚህ ሁኔታ 1 ሳምንት አለፈ። ሱራፌል በመጨረሻ 1 ደቂቃ ብቻ እንድታወራው መልእክት ጻፈላትና ደወለላት። አነሳችውና እስከ መጨረሻው አደመጠችው። በኋላም በተሯ መናገር ጀመረች። ከዚህ በፊት እጄን እኔ ላይ ደግመ ያነሳ ቀን የኔናንተ ጉዳይ ያበቃለታል ማለት ትዝ ይልሃል አይደል አለችው። ሱራፌልም የምትራራለት መስሎት ባሳዛኝ ድምጽ አዎ አሳውሳለሁ ብሎ ሊቀጥል ሲል አቋረጠችው። በቃ ጥላሁን ይሙት አትድከም አንታረቅም ደህና ሁን ብላ ስልኩን ዘጋችው። ሶሊያና በአባቷ ከማለች እንደማትመለስ ያውቃል። ሱራፌል አንገቱ ስር እየገባች ሞደዷን በለሆሳስ ስታንሾካሹክለት የኖረችው ሶሊያና በአንዲት ቅጽበት አራስ ነብሮና አይንህን እንዳለው ስትለው
የማይታመኑ ነበት። ሶሊያና ከኃይለኝነቷ በተጨማሪ ስለ ክብሯ መቻል የሚሉት ነገር እንደማታውቅ ጠንቅቆ ያውቃል። ነገር ግን በዛች በተረገመች ቀን እሷ ፈጽሞ ልትታገሰው የማትችለውን ነገር አደረገ። ሱራፌል ሳይታክት ለቀናት ልመናውን ቀጠለ። ነገር ግን አንዳችም ለውጥ አልነበረም። በመጨረሻ ሱራፌል በቀናት ውስጥ ተስፋ ቆረጠ። በኋላም ሶሊያናን በሚያስረሱ ጉዳዮች ላይ ለማተኮር ለራሱ ወሰነ። ሶሊያና ሱራፌልን ከልቧ ብትወደውም አብሮ ካሳለፏቸው የፍቅር ጊዜያት ይልቅ ያቺ እጁን ያነሳባት ቀን ደጋግሞ እየታሰባት አይደለም ልትናፍቀው፣ ጭራሽ እልኳን ያባብሰው ጀመር። በዛው ሰሞን የጸባቸው ምክንያት የሆነው የባንክ ሰራተኛው እንደገና ደወለላት። ሰውዬ ጤና የለህም ስትል በስድብ ጀመረች። እውነት ብለሻል፣ ከቅርብ ጊዜ ወዲህ ምንም ጤንነት እየተሰማኝ አይደለም አላት ደዋዩም። ሂድና ታከማ ታዲያ። ይኸውልህ ስልኬን ከቡኬ ላይ እንደወሰድክ ካውቃለሁ። ስርዓትን ማትይዝ ከሆነ መጥቼ ላለቃ ነው የምነግርልህ። ከዛ በፊት ግን ደግመህ ላለመደወል ሞክር አለችና ስልኩን ዘጋችው። ባንከሩ አሁንም ደወለላት። ሰውያን ከባበርም አለችው። ባንከሩ ምንም አይነት መደናገጥ ሳይሰማበት እንደም ወይ አናግሪኝ አለበለዚያ መተሽ ላለቀይ መንገር ትችላለሽ ብሏት እርፍ አለ። በሰማችው ራሷ ሶሊያና መልሳ ደነገጠች። ቆይ ከኔ ምንድነው የምትፈልገው ስትል በቁጣ ጠየቀችው። አንዴ ተገናኝተን እንድናወራ ብቻ ነው የምፈልገው አላት ባንከሩም። ይኸውልህ ትሰማኛለህ፣ አወራን አላወራን ምንም አይነት ለውጥ አይኖረውም። እንዴ አትሰማም እንዴ አለችው በታከተ ድምጽ። ፕሊዝ ሶሊያና እሱን ብቻ አድርግልኝ እስኪ፣ በቃ አንዴ ተገናኝተን እናወራ። ምንድነው ችግሩ ማውራት? ሰውዬ እኔ ማውራት አልችልም እንዴ የታቀኛለህ አለችው በንዴት ደም ስሯ እየተገታተረ። እስኪ ተረጋጊ። አሁን ምንድነው ያልኩሽ? እኔ ምን የተለየ ነገር አልኩሽ? በቃ ላገኝሽ ነው አይደል? በቃ ካላገኘሽኝም ይቀራል ማለት ያን ያህል ምንድን ማለት የሆንሽው ነገር አለ? ሌላ የገጠመሽ ነገር አለ? ፕሊዝ ሶሊያና በቃ ይሄንን ውለታዋይልኝ፣ ነገ 11 ሰዓት ላይ እንገናኝ አለና ደዋዩ በድርቅናው ቀጠለ። ሶሊያና በቀላሉ ሊላቀቃት እንደማይችል ስለገመተች እሺ ነገ 11 ሰዓት እንገናኝ ብላ በቀጠሮ ተለያዩ። ሶሊያና ከባንከሩ ጋር ሲገናኙ ባልጠበቀችው መልኩ ቅልል ሲላት ተሰማት። ስሙ ተመስገን ይባላል። በአንድ የግል ባንክ ውስጥ አካውንታንት ነው። ሶሊያና ከተመስገን ጋር እያወሩ በመጡ ቁጥር በሷ ላይ ካለው ድርቅና ውጪ ለህይወት ቀለል ያለ ግምት እንዳለው ተረዳች። ያም በጨዋታው ለጊዜውም ቢሆን ጭንቀቷን አባሮላታል። አንድ ሰዓት ባልሞላ ጊዜ ውስጥ ያን ሁሉ ቁጡነቷን አስወግዶ ነፃ ሆና እንድታወራው አደረጋት። በመሃልም ስራህን ግን ወደው ነው የምትሰራው አለችው። እሱም በጣም እንጂ ከ1000 ሰዎች ጋር በላይ ተወዳድሬ እኮ ነው የገባሁት አላት ፈገግ ብሎ። ምን ከፈለግሽ ላለቀይ ንገሪው ስላልኩ ነው? ያው ካንቺ አይበልጥብኝም ብዬ እኮ ነው። ደሞ እንደማታደርጊው ማቅ ነበር አላት አሁንም ፈገግ ብሎ። ሶሊያና ከሱራፌል ጋር ከተለያየች ገና 1 ወር እንኳን ሳይሆናት አዲስ ሰው መተዋወቁን አይምሮዋ ባይፈቅድላትም ተመስገን ግን አንዳች ወደሱ የሚጎቱት ነገር እንዳለው ተሰማት። ከተቀመጡበት ካፌ ወጥተው በእግራቸው ሲጓዙ ተመስገን የሶሊያናን እጆች ይዞ ነበር። እሷም አልተቃወመችውም። ለዛን ቀን ጉንጯን ጥብቅ አድርጎ ስሟት በፈገግታ እየተመለከታት ነገ ስራ ካልበዛባት ቢገናኙ ደስ እንደሚለው ነገራት። ሶሊያና ምንም አልመለሰችለትም። በማቅማማት ውስጥ ያለች ስለመሰለው እሺ በቃ ለማንኛውም መደውልልሻለሁ አላት ተመስገን። ሶሊያና ምንም መልስ ሳትሰጠው ታክሲ ውስጥ ገባች። በቀጣዩ ቀን በስራ መውጫ ሰዓት ተመስገን ደወለላት። 1 ሰዓት የሚታገሳት ከሆነ እንደሚገናኙ ነገረችው። ሱራፌል በደስታ ችግር የለም አላት። ከዛም የትላንትናው ካፌ ውስጥ ተጠበቃት። ትንሽ ቁጭ ካሉ በኋላ በእግራቸው ጉዞ ጀመሩ። ተመስገን በጣም ደስተኛ ሆኗል። ሶሊያናም ያን ያህል የሚከብድ ሰው ሆኖ አላገኘችውም። እንደውም አንዳች ነገሩን የወደደችለት መስሎ ተሰማት። የዛን ቀን ራት በልተው ሊሰነባበቱ ፊት ለፊት እየተያዩ ቆመዋል። ተመስገን ድንገት ተጠግቶ ከንፈሯን ቀስ አድርጎ ሳማት። ሶሊያና የመገፍተር ያክል ገፋችውና ምንም ሳትናገር ታክሲ ውስጥ ገብታ ሄደች። ተመስገን ማታ ደወለላት፣ አላነሳችም። በማግስቱ ሲደውልላት ዛሬ አይመቸኝም ስትል ቆጣ ብላ ነገረችው። ሶሊያና ከራሷ ጋር ውዝግብ ውስጥ ገባች። በሌላ በኩል የተመስገንን ድርጊት ድፍረት አድርጋ ወሰደችው። በዚህም ተናደደች። በሌላ በኩል የሚሰማትን ባዶነትና ብቸኝነት በተመስገን መርሳት አለብሽ የሚል አንዳች ነገር ሹካላት።
በኋላም በሁኔታው መወሰን አቅቷት እንደዚሁ በሐሳብ ስትዋልሏለች። በኋላም ሶሊያና ሳታስበው ወደ ተመስገን እየተሳበች መጣች። ግንኙነታቸው በአጭር ጊዜ ውስጥ ተሻሽሎ መፍጠን ጀመረ። ሁለቱም ዓለሙን ረስተው በራሳቸው ዓለም ውስጥ ሰጠሙ። ተመስገን ለሶሊያና በአጭር ጊዜ ውስጥ ያቀረበላትን የጉዞ ግብዣ በማቅማማትም ቢሆን ተቀበለችው። በኋላም ከአዲስ አበባ ሐዋሳ ከሐዋሳ ባህር ዳር ከነፉ። ከጉዞ መልስ ተመስገን በአጭር ጊዜ ውስጥ እንዲጋቡ ፍላጎቱ እንደሆነ ነገራት። ሶሊያና የሁኔታዎች መፋጠን መጠነኛ ስጋት ቢፈጥርባትም አሁን ባለችበት ሁኔታ ተመስገንን እንደ ነፍስ ወደዋለች። ሐሳቡን ልትቃወሙ አልፈለገችም። በአጭር ጊዜ ውስጥ አነስ ባለ የቀለበት ፕሮግራም አብሮ መኖር ጀመሩ። እንደ ቀልድም 4 ዓመታት ተቆጠሩ። ሱራፌል በኮምፒውተር መምህርነት ከሄደበት ሞቃዲሾ ከ4 ዓመት በኋላ ተመለሰ። አዲስ አበባ ሲደርስ በብዙ ልፋት ረስቻታለሁ ብሎ ሲያስባት የነበረችው ሶሊያና ነበረች ትዝ ያለችው። አላስችል ብሎት እንደመጣ ደወለላት። ሶሊያናም ማግባቷንና ከዛም አልፎ ልጅ መውለዷን ጭምር አረዳችው። እንዲቆርጥለት ብላ ከባሏ ጋር የተነሳችውን የሰርግ ፎቶዎቿንና በተጨማሪም የ4 ዓመት ልጇን ፎቶ ላከችለት። ሱራፌል ሶሊያና የላከችለትን የሰርግ ፎቶዎች እየተመለከተ አይኖቹ በእንባ ረጠቡ። ልቡን ጸጸት በላው። መጨረሻ ላይ ላከችለት የልጇን ፎቶ ነበረ። ፎቶውን ሲመለከተው አንዳች ነገር ልቡን ሲወጋው ተሰማው። ባንዴ እንባው ደርቆ አይኑን ባለማመን ፎቶ ላይ ያፈጠጠ። እጆቹ ተንቀጠቀጡ። ከአልበም ውስጥ የራሱን የልጅነት ፎቶ አንጥቶ ከፎቶ ጋር ማሳየት ጀመረ። መንትያው መስሎ ታየው። ራሱን ይዞ ፈዞ ቀረ። ሱራፌል ምን እንደሚያደርግ ግራ ገብቶት ቁጭ ብሎ ለደቂቃዎች ማሰብ ጀመረ። ምንም አይነት የመብት ሐሳብ ሳይመጣለት ቀኑ እየመሸ ሄደ። ሰዓቱን ሲመለከት ከምሽቱ 12 ሰዓት ይላል። ለሶሊያና ሊደውልላት ስልኩን ካነሳ በኋላ እንደገና አመነታ። በመጀመሪያ ምን ሐሳብ ሊኖራት እንደሚችል ማወቅ ፈለገና የራሱን የልጅነት ፎቶ በቴሌግራም ላከላትና ደውሎ የላከላትን ፎቶ በደንብ እንድታየው ነገራት። ሶሊያናም ፈጽሞ ነገር ያመጣብኛል ብላ ያላሰበችውን ፎቶ ባንክሮ ተመለከተችው። ከዛም መልሳ ደወለችለትና እኔም ልጅ አለኝ ነው ነገሩ እንኳን አደረገልህ አለችው። ሱራፌል እንደምንም ስሜቱን ለመቆጣጠር እየሞከረ ከልጅሽ ፎቶ ጋር ግን የሆነ ነገራቸው አይመሳሰልም አላት። እስኪ ደግሜ ልየው ብላ ስልኩን ከጆሮዋ ላይ አንስታ ተመለከተችው። አዎ አንተ አይገርም? ሁለቱም ጆሮም ናቸው። ግንባራቸው ደግሞ ይገርማል። ለነገሩ እኮ አብዛኞቹ ልጆች በልጅነታቸው ይመሳሰላሉ። ስንት ዓመቱ ነው ግን? የቆየ ፎቶም ይመስላል ደግሞ አለችው ፈገግ እያለች። ሶሊ ይህንን ስልሽ በጣም አዝናለሁ። ምን ማድረግ እንዳለብኝ ቀኑን ሙሉ አሰብኩ። ምንም መፍጠር አልቻልኩም አላት። ሶሊያና ገና ባላወቀችው ነገር ልቧ መደለቅ ጀመረ። ስለምን እንደምታወራ አልገባኝም አለችው። ሱራፌል እንዴት ብሎ እንደሚነግራት ግራ ገባው። መጀመሪያ ተረጋጊና እናውራበት በፈጠረ ሱራፌል። እንደገና ወደ ኋላ ልታነሳብኝ ባልሆነ ወልጃለሁ እያልኩ እኮ ነው አለችው በጩኸት። ሶሊ አዎ ወልደሻል። የወለድሽው ልጅ ግን የባልሽ ሳይሆን የኔ ነው። የላኩልሽ ፎቶ የኔ ልጅነት ፎቶዬ ነው። ምን ያህል እንደምንመሳሰል አየሽው? ሶሊያና በቆመችበት ደርቃ ቀረች። ሞባይሏ ከእጇ ላይ ሲወድቅ አልታወቃትም ነበር። ከዛም እንደ መባነን አለችና ወደ ተኛው ልጇ ወደ ጓዳ ሮጠች። እንደማታውቀው ሁሉ በተኛበት አፈጠጠችበት። ልጇ የሱራፌልን የልጅነት ፎቶ ብቻ ሳይሆን ሱራፌል አሁን ባለበት ገጽታው እንኳን ተመሳሰለባት። በፍጹም አትሆንም፣ በፍጹም ስቅስቅ ብላ ለቀሰች። ልጇ ከተኛበት በርግጎ ተነሳም። አንተ ብላ ወደ ልጇ ተጠጋችና ንግግሯን ሳትጨርሷ አቆመችው። ልጁም ድንጋጤዋ ተጋብቶበት ፈዞ ያስጀመር። ጭራሽ በፍርሃት ባየችው ቁጥር ይበልጥ እየተመሳሰለባት መጣ። ድንገት የውጭው በር ተንኳኳ። በፍጥነት ፊቷን ታጠበችና ወደ በሩ ሮጠች። ተመስገን እንደተለመደው ግንባሯን ሰማትና ክያ ተኝቶ ነው ሲል ጠየቃት። አዎ ነቅቶ ነበር፣ ተኝቶ ነበር፣ አሁን ተነስቷል መሰለኝ አለችው። ተመስገን ዞር ብሎ ተመለከታት። ግራ የተጋባሽ መሰለው። ምን ሆነሻል ሲል ጠየቃት። አንዴ ምን ሆንኩኝ? ስራ እየሰራው ሲጠራኝ ስለነበረ ነክቶ ይሆናል ብዬ ነው አለች ፈገግ ለማለት እየሞከረች። ተመስገን ወደ ቤት እየገባ ደሞ ስልክሽ ምን ስታደርጊ ሰበርሽው አላት። ጠረጴዛው ላይ የተሰባበረውን ሞባይል እየተመለከተም እሱ ድንገት ከእጄ ላይ ያመለጠና ተሰበረብኝ እና ታዲያ ሄኖ ፊትሽን የለዋወጠው በእንግዲህ ነገ ወስደሽ ስክሪኑን አስቀይሪው አላትና ሶፋው ላይ
አረፋለም። ሶሊያና አሁንም ጥንቃቄ ለማድረግ ብትሞክርም ጭራሽ እያሳወቀች ነው። ተመስገን ከዚህ በፊት የተለመደውን ተጨማሪ ወሬዎች፣ ቀልዶችን፣ ንትርኮችን ዛሬ ፈጽሞ ከሶሊያና ማድመጥ አልቻለም። ሶሊያና ጭራሽ ፊቱ ቆማ ገና በ12 ሰዓት ተኩል ባልተለመደ መልኩ እራት ላቅርበው ስትል ጠየቀችው። ተመስገን ግራ ገባው። ገና 12 ሰዓት ተኩል እኮ ነው፣ ከመቼ ጀምሮ ነው በይሳት ራት የምንበላው አላት ፈገግ እያለ። አይገርምም ሲጨላለም እኮ የመሸ መስሎኝ ነው አለች ሶሊያና አሁንም ፍርሃት እየተነበበባት። ቆይ ኪዬ ደህና ነው አለና ብድግ ብሎ ወደ መኝታ ቤት ገባ። ልጁ ጭልጥ ያለ እንቅልፍ ወስዶታል። በተኛበት ጉንጩንና ግንባሩን ስሞት ወደ ሳሎን ተመለሰ። ሶሊያና አሁንም ሳይታወቃት እንደቆመች ነው። ነይ እስኪ ቆይ አሁን የሆንሽውን ትናገሪያለሽ። ምንድነው ቆይ አለና አቅፏት አብረው ቁጭ አሉ። ሶሊያና ግን አልቻለችም። ደረቱ ላይ ተለጥፋ ስቅስቅ ብላ ማልቀስ ጀመረች። በቅፍ ውስጥ በፍርሃት በምትንቀጠቀጠው ሶሊያና ተመስገን ጭራሽ የሚያደርገው ጠፋበት። ለምን ይሆንሹን አትናገሪም ሲል ከደረቱ ላይ አላቋ ፈጠጠባት። መንገድ ላይ ያዩት የመኪና አደጋ ብላ አሁንም ማልቀሷን ቀጠለች። ተመስገን በመገላገል ስሜት ተነፈሰም። ታዲያ አዲስ ነው የመኪና አደጋ ለዚህ ሀገር አለና በሻውን ተረጋጊ፣ አንዳንዴ ደግሞ እንደ ልጅ አደርግሻለሁ በል እንደገና አቀፋት። ይሄ ከሆነ 1 ሳምንት ሆነው። ሶሊያና ሌት እንቅልፍ ይወስዳትም። ቀን ስራ ቦታ በራስ መታት ተሰቃያለች። የቀድሞ ፍቅረኛዋ ሱራፌል ይዘን ቀን ካወሩ በኋላ ስልኳ ዝግ ሆኖበታል። ቤቷ ድረስ ሄዶ ሊያናግራትም ቤታቸውን አጠያይቆ ያሉበትን አውቋል። ስለ ጉዳዩ የህግ ባለሙያዎችንም አማክሮ ጨርሷል። እንደ ነገ ቤት ሄጄ አናግራታለሁ ብሎ እያሰበ እንደ ዛሬ ድንገት ስልኳን ሲሞክረው ጠራለትና ሲያናግራት ሶሊያና ድምጿ ሁሉ ተቀይሯል። ተገናኝተው እንዲያወሩ ሱራፌል ሐሳቡን አቀረበላት። አማራጭ የሌላት ሶሊያና በሐሳቡ ተስማምታ በማግስቱ ተገናኙ። ቆይ አንተ ግን የት የምታውቀው ልጅ ነው ዛሬ ተነሳ ልጄን እያልክ ሆቴል ለማመስ የተነሳው አለችው አስቀድማም። ሱራፌል ግን በመረጋጋት ሶሊ ዛሬ ተቀጣጠርነው በማይጠቅም ጭቅጭቅ እንድንነታረክ አይደለም። አንቺ እናትነት መብት እንዳለሽ ሁሉ እኔም የአባትነት መብት አለኝ። ስለዚህ እሱን እንተውና ልጄ አባቱ እኔ እንደሆንኩ እንዲያውቅልኝ እፈልጋለሁ። በአባትነቴ ላይ ጥርጣሬ ካለሽ ደግሞ የዲኤንኤ ምርመራ ማድረግ እችላለሁ። ስለዚህ አሁን ማድረግ ያለብን ልጄ አባቱ እንደሆንኩ ባልሽ ደግሞ ልጁ እንዳልሆነ በምን መልኩ ማሳወቅ እንችላለን በሚለው ላይ ነው አለና ሱራፌል ቁርጡን ነገራት። ሶሊያና ተስፋ በቆረጠ እይታ እየተመለከተችው ለምን ግን ስለራስ ብቻ ታስባለህ? እኔ አላሳዝንህም አለችው እንቧ በጉንጯ ላይ ይወረደ። ሱራፌል ድንገት በጩኸት አታሳዝኝኝም፣ መቼም ልታሳዝኝኝም ደግሞ አትሽም። ምክንያቱም ያኔ በአንድ ቀን እርግፍ አርገሽኝ ስትጂ አላሳዘንኩሽም። ካንቺ ሐሳብ ሽሽት ሶማሊያ በረሃ ላይ በነዳድ ስቃጠል አላሳዘንኩሽም። ስለዚህ አሁን ስለመተዛዘን የምናወራበት ጊዜ አይደለም። እሺ አሁን ምን አድርጊ ነው የምትለኝ አለችው እንክት ባለ ቅስሟም። ለባልሽ ንገሪው አላት ፍርጥም ብሎም። በሰው ቁሴ ለእንጨት ስደድበት አሉ። እንዲህ መናገር ቀላል ነው? ንገረኝ እስኪ። አንተ እየጠየከኝ ያለው የማታውቀው ልጅ ነው። ካልነጠኩ ያልክ ያለው ግን 9 ወር ሙሉ ሆድሆዴን ሲመለከት የኖረን አባት 4 ዓመት ሙሉ ልጅ እያለ ሲወድ የኖረን ምስኪን አባት ነው ይገባል አለችው በንዴትና በብሽቀት እየተንተገተገች። ምንም አትጠራጠሪ፣ ሳይገባኝ ምንም የማደርገው ነገር የለም። በስህተት የኔ ነው ስትዩ የኖርሹን ወርቅና ዳይመንድ ባለቤቱ የተረጋገጠ ቀን አይደለም 4 ዓመት 40 ዓመት አንቺ ጋር ቢቆይ መመለስሽ ግድ ነው። ይሄ ደግሞ ከወርቅና ከአልማዝም በላይ ልጅ ነው። ስለዚህ ለባልሽ መቼ ተነግሯለሽ አላት ሱራፌል። የቀድሞ ኃይለኝነቷ የከዳት ሶሊያና በረጅሙ ተነፈሰች። እሺ ትንሽ ጊዜ ስጠኝ፣ ከቤተሰቤ ጋር ልማከርበት አለችው። ጥሩ ከ2 ቀን በኋላ ደውልልሻለሁ አለና ተነስቶ ቆመ። ወተው በየፊናቸው ሄዱ። ሶሊያና ከሱራፌል ከተለያየች በኋላ እብደት ቃጣት። በኋላም ጭልጥ ያለ ሐሳብ ውስጥ ገባች። ሶሊያና በተሳፈረችበት ታክሲ ሰፈሯን አልፋ ሩቅ መንገድ ስትሄድ አልታወቃትም ነበር። ሶሊያና ይህንን ጉድ ለማን እንደምትናገረው ግራ ገባት። መንገዱን ሁሉ ብታስብ አንዳች መብቴ አልታያት አለም። እንቧ በጉንጯ ላይ ይወርዳል። ያዩት ሰዎች በሐዘኔታ
ከንፈራቸውን መጠጡላት። ሶሊያና አቤት ስትደርስ ያነገተችው ቦርሷ ተከፍቶ ባዶ ነበር ያገኘችው። በራሷ የሐሳብ ባህር ሰጥማ ይወስዱባት ፍጽሞ አላስተዋለችም። ምን ያህል መኪና እንደሳታት አታውቅም። ሶሊያና ምግብ አቁማለች ማለት ይቻላል። በአጭር ጊዜ ውስጥ በቁሟ በሐሳብ እየመነመነች ነው። ለሶሊያና ተመስገንን ማጣት ለሷ ሞት ነው። ከምንም በላይ ደግሞ ሲጠራው እንኳን ኪያዬ የሚለው ልጁን ያንተ አይደለም ሲባል ዘመዶቹና ጓደኞቹ ሲሰሙ የሚሰማውን ውርደትና መሸማቀቅ ስታስበው አሁኑኑ ሞት ቢወስዳት ተመኘች። ተመስገን ለውጧን ቢረዳም ቀላል ምክንያቶችን እየደረደረችለት እሱም ይቷታል በሚል ችላ ብሏታል። በዛው ሰሞን ሶሊያና ቢሮ ሄዳ በስሯ ላይ ያለች ፈጽሞ የማያውቃት ነስር አልቆም ብሎ ያስቸግራስ ጀመረ። 4 ሰዓት ላይ ስሯን ትታ ወደ ቤት ተመለሰች። ተመስገን ሁሌ እንደሚያደርገው ቀን ላይ ቢሮ ስልክ ሲደውል ጓደኛዋ አንስታ ትንሽ እንዳመማትና ወደ ቤት መሄዷን ነገረችው። ተመስገን የሰሞኑን ሁኔታዋን ሲያስበውና ስጋት ስለተሰማው ወደ ቤት ለመሄድ መዘገጃጀት ጀመረ። ሶሊያና አቤት እንደደረሰች አልጋው ላይ በደረቷ ተኝታ ስቅስቅ ብላ ማልቀስ ጀመረች። ከደቂቃዎች በኋላ የውጭ በር በመንኳኳቱ በፍጥነት ተነሳ። ፊቷን ታጥባ በፎጣ በመጠራረግ ማን ነው እያለች ወደ ውጭ በር አመራች። በድጋሜ ማን ነው ስትል አንድ ጎርናና ድምጽ እኔ ነኝ አላት። በሩን ከፍታ ስታየው ልቧ ስራዋን ያቆመች መስል ደርቃ ቀረች። ለምን አንዴት እዚህ ድረስ መጣ ስትል በመርበትበት ጠየቀችው። ሱራፌል በፊዝ ፈገግ አለ። በአንቺ ቤት መኖሪያሽ ስለማይታወቅ ስልክሽን ዘጋግተሽ መጥፋትሽ ነው። ጠፍተሽ ሞተሻል አላት በፊዝ እየተመለከታት። ኖ እንደዛ ማድረግ አይደለም። ስልኬ አንዱ ተሰበረ፣ አንዱ ደግሞ ተሰረቀብኝ። ለዛ ነው የእውነት ሱራፌል መነኝ ብላ ልትቀጥል ስትል አሁን ለኔ ምክንያት መደርደር ያን ያህል አይጠቅምም። እንግዲህ ያው በቂ ጊዜ ሰጠውሽ ይመስለኛል። ለባልሽ እንደነገርሽም ተስፋ አደርጋለሁ። ታዲያ ትንሽ እየሄድን እናውራው ወይስ እንዴት ይሻላል ብሎ አተኮረባት። ሶሊያና ግራ ገብቷት ምን ብላ እንደምትለምነው ጠፍቶባት ብቻ እንቧ በጉንጯ ላይ ይወርዳል። በዚህ መሃል ተመስገን ድንገት ደረሰ። በር ላይ የቆመውን ሱራፌልን ከጀርባው ተመልክቶት ግቢውስ ሌሎችም ነዋሪዎች በመኖራቸው እነሱን ፈልጎ የመጣ ስለመሰለው አልፎ ሊገባ ሲል ሶሊያናን ቆማ ስታነባ ተመለከታት። ተመስገን ፈጥኖ አቀፋትና ምንድነው ሶሊ አላት። ሶሊያና ሰማይ ምድሩ ዞረባት። ከዛም ወደ ሱራፌል ዞሮ ምንድነው ቤተሰቦቿ ደህና አይደሉ ማን አንተ ሲል ጠየቀው። አንዴ ተረጋግተን እናውራ ካንተ ጋር አለ ሱራፌል በመረጋጋት። ተመስገን ከቁጥጥር ውጭ በሆነ ስሜት እኮ ምንድነው አንተ ራስ ማን አለና አንገቱን አነቀው። ሱራፌል ራሱን ለማላቀቅ እየሞከረ እስኪ አንገቴን ልቀቀኝ እኔ ድሮ ፍቅረኛዋ ነኝ አለ ሱራፌል በተጨነቀ ድምጽ። ከዛም ተመስገን ባለ በሌላ ኃይሉ በቦክስ ሱራፌልን ይወርድበት ጀመረ። ሱራፌልም ባልሞት ባይተጋዳይ ራሱን ለማስጣል የቻለውን አደረገ። ተመስገን ቆሞ ሲያይ ከነበረ መጥረጊያ ዟሪ ላይ አንድ መጥረጊያ ቀምቶ በዱላው ሱራፌልን አናቱን መታው። ሱራፌልም አንደበቱን እየጎተተ ወይኔ ራሴን ልጁ የኔ ነው የኔን ልጅ ነው የወለደችልህ ወይኔ ራሴን ሱራፌል በጀርባው ወደቀ። ሱራፌል ያወጣቸው ቃላቶች ለተመስገን ከዱላ የበለጠ የአንጎሉን ደምስሮች ሲበጣጥሱ ተሰማው። ሰው ከየት መጣ ሳይባል ተሰበሰበ። ፖሊሶች ሰፈሩን ተራወጡበት። የአምቡላንስ ድምጽ አካባቢውን በጠበጠው። ሶሊያና ቤተኛው የጸብ ደረጃ ላይ እንደጠፋሽ ባይታወቅም በአካባቢው ግን አልነበረችም። ተመስገን ወደ ፖሊስ ጣቢያ፣ ሱራፌልም ወደ ሆስፒታል ተወሰዱ። ተመስገን ከ3 ወር እስር በኋላ ቢለቀቅም ወደ ስራው ግን ደግሞ አልተመለሰም። ወደ የትኛው ክፍለ ሀገር እንደሄደ ባይታወቅም እንደውም አዲስ አበባ ለቆ ስለመሄዱ ተነገረ። ሶሊያና በጸቡለት በቀጥታ ወደ ትምህርት ቤት ሄዳ ልጇን በመውሰድ ቤተሰቦቿ ጋር ተሸሸገች። ሱራፌል ከሕክምናው አገግሞ ሶሊያናን በመክሰስ ልጁን እንድትሰጠው ፍርድ ቤት አቆማት። ሶሊያና የሱ ልጅ አይደለም ስትል ሞገተች። በዲኤንኤ ምርመራ መሰረት ልጁ የሱራፌል ሆኖ ተገኘ። ያም ቢሆን ፍርድ ቤቱ የማሳደጉን መብት
ለሶሊያና ሰጣት። ከዛ በኋላ ሶሊያና ምንም የአይምሮ ረፍት ሊሰማት አልቻለም። ሶሊያና ተመስገንን ለአንዴ እንኳን አግኝታው ሁሉንም ነገር ብታስረዳው ይቀላት እንደነበር ታስባለች። ነገር ግን የት ብላ ትፈልገው? ተመስገን የት እንዳላት ታውቅም። ለማጠያየቅ እንኳን ቀላል አልሆነላትም። በዚህ ምክንያት ሶሊያና ጋር ሕይወት በባዶነት ቀጥላለች። ሶሊያና በተመስገን አሁንም ተስፋ አልቆ ስላደመጣችሁኝ ከልብ አድርጌ አመሰግናለሁ። በቀጣይም በተለያዩ ጉዳዮች ላይ የማዘጋጃቸው መረጃዎችና ታሪኮች እንዲደርሷችሁ ሰብስክራይብ ማድረግና የደወል ምልክቷን መጫን እንዳትረሱ። ሁላችሁም በያላችሁበት ሰላምና ፍቅር የሞላበት ጊዜ እንዲኖራችሁ እመኛለሁ። ሰላም።